ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በቲክታክም በዩቱብም አንዳንድ ነገሮች አይቼ ታዝቤ ግን መናገር ስለፈለግኩኝ ነው እና ትናንትና ጨሪቃዎች በለቀቁት ቪዲዮ ያለውን ነገር ለብሩኬ አሳይተዋለች፣ ግን ምንም ነገር አላሳየችውም። የሚገርማችሁ ነገር ማለት ነው እነሱ ስራ ላይ ናቸው። ስራ ላይ መሆናቸውን ካላወቃችሁና ካልተረዳችሁ የሰው ልጅ ደግሞ በድሮ ማንነቱ ዝቅ ማድረግ አትችሉም፣ ማሸማቀቅም አትችሉም። ማንኛውም ሰው የድሮ ማንነት አለው፣ ግን በድሮ ማንነቱ ደግሞ አይደለም ያለው። ማንም ሰው ከሰራ ይለወጣል። አብሶ ደግሞ እንደ ቅመሟ ጀግና ሴት፣ ታታሪ ሴት፣ የስራ ሴት፣ አይዲያ የምታመጣ ስራ እንዴት መስራት እንዳለባት ጥንቅቅ አድርጋ የምታቅ የትንሽ ትልቅ ጀግና ሴት ታውቃላችሁ? አንበሳ ናት። እውነቴን ነው የምላችሁ። ስራ እንዴት መስራት እንዳለባት ጠንቅቃ የምታውቅ ሴት ናት። ያልተናገረችበት የራሷ ምክንያት አላት። እናንተ በማታውቁን ነገር ግን ገብታችሁ እሷን ለመሳደብም ሆነ ለማሸማቀቅ ድፍረት የላችሁም። እሷን መሆን ስለማትችሉ ገባችሁ አይደለች? እንደምታዋት ልቅም ያለች ቆንጆ ልቅም ያለች ቆንጆ ባንዱ ስትሉ ባንዱ አይሆንላችሁ ሲል ደግሞ ባንዱ ትገባላችሁ ማለት ነው። አብሶ ደግሞ ሴት ሆናችሁ በሴት ላይ የምትፈርዱ ለምን ተለወጠች፣ ለምን ተቀየረች፣ ለምን ድሮ በነበረችበት ዛሬ ላይ አልነበረችም ብላችሁ የምትቃጠሉ እንዴ! ማንም ሰው ይቀየራል። ማንም ሰው ከሰራ ይለወጣል እንዴ! ማንም ሰው እኮ ድሮ ፎቅ እያለው አይደለም አሁን ላይ ፎቅ ያለው እኮ ሰርቶ ጥሮ ግሮ አሸዋ ተሸክሞ የቀን ስራ ሰርቶ ብዙ ዋጋ ከፍሎ አሁን ላይ አንዳንድ ባለሀብቶች ስታዩ የድሮ ማንነታቸውን ሲናገሩ ሰምታችሁ ታውቃላችሁ? እኔ ሊስትሮ ነበርኩኝ፣ ሲሚንቶ ተሸካሚ ነበርኩ፣ ወፍጮ ቤት ኩንታል ተሸካሚ ነበርኩ፣ ሰርቼ ጥሬ እዚህ ደረጃ የደረስኩት ብለው ያለፈ ታሪካቸውን ሲያወሩ አልሰማችሁም እንዴ? ምን ነው የቅመምዬን እንትን አላችሁት? ቅመምዬ ምን ሆነች? ምንም። በቤተሰቦቿ ቅብጥ ብላ ያደገች በስነ ስርዓት ያደገች ጨዋ ያሳደጋት ስራ መስራት እንዴት እንዳለባት ጠንቅቃ የምታቅ ሴት ናት። ገባችሁ አይደለ? ዝም ብላችሁ ካልገባችሁ ዝም በሉ። ግን ልጅቷን ተዋት ትኑርበት እንዴ! በስመ አብ። እኔ እኮ መናገር ፈልጌ አይደለም፣ ግን ሴት ነኝ በቃ። እኔም ላይ እንደዚህ አይነት ነገር አንዳንድ ጊዜ ስለሚደርስብኝ እንዴት ድሮ እንደዚህ ነበረች አሁን እንዴት እንደዚህ ሆነች ብለው የሚቀኑ ሰዎች ስላሉ እኔ በህይወቴ ላይም ስላለ ማለት ነው። ሰው ላይ ከሰራና ከተለወጠ የማይቀየርበት ምክንያት የለም። ግን ደግሞ ትናንትና በተለቀቀው ቪዲዮ ደግሞ ያሳየችው ፎቶ እንደው ዝም ብሎ ነው እንደምታዩት ነው። ስልኩን ራሱ ካሜራማኑ ግን ይመችህ ብያለሁ። በዚህ አጋጣሚ ያልነገረችበት የራሷ ምክንያት አለ። ምክንያቱም ስራ መስራት ስላለባቸው፣ ነገሮችን ማስረዘም ስላለባቸው። ትናንትና ብሩኬ መጣ፣ ጮኸ፣ ምናምን ሄደ አይደለ? ልክ ብሩኬ ተረጋግቶ ይቅርታ ጠይቆ ሲመጣ ሀይሚ ትናደዳለች። ልክ ሀይሚ ደግሞ ቀዝቀዝ ብላ ስትመጣ ደግሞ ብሩኬ ደግሞ ኦቨር ሆኖ ይመጣል ማለት ነው። ገባችሁ አይደለ? እና አንዳንድ ጊዜ የሰው ልጅ በመካከላቸው ክፍተት ሲፈጠርም ሆነ የሆነ ነገር ሲፈጠር እንደዚህ እንዴት ልበላችሁ፣ ሰውን ማስታረቅ ማግባባት፣ እንደዚህ ብታረጊ እንደዚህ ነች ብላችሁ ነው። ግን ያለፈ ታሪኩ ብሩኬ ላይ ለምን ለሀይሚ ተላከላት? ምክንያቱም አሁን ብሩኬ ተለውጧል። አሁን ጥሩ ደረጃ ላይ ናቸው ያሉት። እዚህ ደረጃ እንዴት እንደደረሰ ደግሞ እሱ ያውቃል። ከሀይሚዬ ጋር ምን ላይ እንዴት እንዳሳለፉ፣ እዚህ ደረጃ እንዴት እንደደረሱ፣ ስራ እንዴት እንደምትሰራ፣ አይዲያ እኮ እንዴት እንደምታመጣ ታውቃላችሁ አይደለ? ነገሮችን እንዴት ማስረዘም እንደምትችልም ታውቃላችሁ። ስለዚህ አንዳንድ ጊዜ እሷን መሆን ያቃታችሁ ሰዎች ደግሞ የምትሳደቡ አላችሁ እና አርፋችሁ ተቀመጡ። በቃ ስራ ነው፣ ይስሩ፣ መብታቸው ነው። ድሮ ሲገናኙ እንደዚህ ነበሩ፣ አሁን ላይ ደግሞ ፋፈሽ ብለዋል። እንደምታዋቸው ናቸው። ድሮም ቆንጅዬ ናቸው፣ ዛሬም ቆንጅዬ ናቸው።
እነሱ ሁሉንም አሟልቶ የሰጣቸው ናቸው። የላይ ውበት ብቻ አይደለም የተሰጣቸው። ገባቸው አይደለ? የውስጣዊ ውበት አላቸው፣ የላይ ውበት አላቸው። ሁሉን የታደሉ ናቸው። ስለዚህ ሰው ልጅ ለማሸማቀቅ አትሞክሩ። እናንተም የድሮ ማንነት አላችሁ። እንዴት እንዳደጋችሁ፣ እንዴት እዚህ ደረጃ እንደደረሳችሁ ሁላችሁም ማለት ነው። ሁላችሁም የድሮ ማንነት አላችሁ። ግን ዛሬ ላይ እናታችሁን አስቸግራችሁ ቤተሰባችሁን አስቸግራችሁ ነው አሁን ምናልባት ትልቁ ናችሁ ራሳችሁን ችላችሁ እየኖራችሁ ያላችሁት። ስለዚህ በድሮ ማንነት ሰውን አትመዝኑት። እሺ፣ ማንም ሰው ይቀየራል፣ ማንም ሰው ይለወጣል ማለት ነው። እሺ፣ ዝም ብላችሁ ያልተጻፈላችሁን ነገር አታንብቡ። ልጆቹ ደግሞ ስራ ናቸው፣ ስራቸውን ይስሩ። ትክክል አትበሉ።